በሕይወታችን ውስጥ ጣልቃ ገብቶ ለውጥ እንዲመጣ አይፈልግም ነው። ከተሳትፎ የራቀ ትውልድ አይሳተፍም። ሰምቶን ይሄዳል። ሕይወቱ አይኖርም ወይ በፈረቃ ነው የሚኖረው። የተወደዳችሁ ክርስቲያኖች እዩ፣ ዓለማዊነት ምንድነው? እነሱ የበየኑትን ነገርኳችሁ። የዚህ ዓለም ጉዳይ የሚያስጨንቀው፣ ስለ መንፈሳዊ ነገር የማያሳስበው፣ ስለ ቤተ ክርስቲያን አስተምህሮ ቁብ የማይሰጠው፣ ስለ ገዳማዊ ሕይወት ምንም የማይመለከተኝ የሚል አይነት ሰው እሱ ዓለማዊ ነው አሉ። የተወደዳችሁ ክርስቲያኖች እንደ አንድ ቀን ንግግር ብቻ ይሄን እንዳታዩት እመኖኝ። ሳናውቀው ዓለማዊ ይሆንን ነው። እኛ እደጅ ያሉትን ተውት፣ ግሮሰሪ የሞሉት እግዚአብሔርን በቀዘቀዘ ስሜት እንኳን የማይረዱትን ከዕለታት አንድ ቀን ለቀብር የሚመጡትን ማዕተብ ያሰሩትን ጸሎት እንኳን አይደለም ቤተ እግዚአብሔር ለበዓል እንኳን የማይመጡትን የዚህ ዓለም የዓይን አምሮት የልብ ምኞት አንቆ ያዛቸውን አይደለም እኛን እንኳን ተመልከቱን። ስለ ገንዘባችን ማደግ እንጂ ስለ ጽድቃችን ማደግ ብዙም ማያገባንም፣ አንጨነቅም። በሰው ፊት ስለመመንደጋችን እንጂ በእግዚአብሔር ፊት በጸጋና በሞገስ ስለማደጋችን አይገባንም። የእግዚአብሔርን ቃል ተማርን አልተማርን ብዙም አይመለከተንም። እንደ ደረስ መለስ ጠዋት መተን ወዲያው ደግሞ መውጣት፣ ቆሞ ማስቀደስ፣ እጅ ዘርግቶ መጸለይ ብዙም አይመለከተንም። ምን እየሆነን እንደሆነ ታውቃላችሁ? የዚህ ዓለም ጉዳይ ብቻ የሚያስጨንቀን፣ መንፈሳዊነት ግድ የማይሰጠን፣ ስለ ቤተ ክርስቲያን አስተምሮ ማያሳስበን እመኖኝ ይሄ ዓለማዊነት ነው የሚሉት። ዓለማዊ የሆነን ነው። እነዚህን ነገሮች በደንብ ሳብራራ ይገባችኋል። ጥቂት ደቂቃ ወስጄ እነዚህን ነገሮች አብራራለሁ። ስሙኝ። ዓለማዊነትን በሶስት ከፍለውታል የዚህ ሐሳብ አቀንቃኞች። ዋናው ዓላማ ከተቻለ ሃይማኖትን ማስወገድ፣ ካልተቻለ ማድከም፣ መንፈሳዊነትን ማቀዝቀዝ፣ ሃይማኖትን ማኮሰስ፣ ዓለማዊነትን ማኮፈስ፣ ማህበራዊ ሳይንስን ማግነ፣ እግዚአብሔር እንዲረሳ ማድረግ ብያቸዋለሁ። ዓላማቸው ሶስት የዓለማዊነት ዘርፎች አሉ ይላል ፕሮፌሰር ኬረን ዴብሌር የሚባል የዚህ ሐሳብ አቀንቃኝ። እመኑኝ አሁን የተፈታተሽ ነው። እኔና እናንተ እንኳን ስለ መንፈሳዊ ነገር ጥብቅ ሕይወት ገና አልያዝንም። መመሪያችንን የእግዚአብሔር ቃል ከማድረግ ተመልሰናል። እንሰማለን እንጂ አንኖርም። መተን እንሄዳለን እንጂ እዚህ ልባችን አይቀርም። እናዳምጣለን እንጂ የሕይወት ለውጥ የለንም። ጥብቅ ስለሆነው ክርስትናችን የምር አንጋደልም። ቀስ በቀስ ይልቁኑ ዓለማውያን እየሆንን ነው ያልኳችሁ ለዚህ ነው። መብላቱን ማስታጉል መጸለዩን ግን ግድ የማይሰጠው ሰው ከሆነ እሱ ዓለማዊ ነው እያሉ እየበየኑልን ነው። ሶስት አይነት ዓለማዊነቶች አሉ። እነሱን በፍጥነት ጠቅሼ መፍትሄውን ተናግሬ ያበቃለሁ። አንደኛው ዓለማዊነት ይላሉ በሞት የስሙኝ፣ ዓለምን ለመቀየር፣ ሃይማኖትን ለማድከም፣ መንፈሳዊነትን ለመቀነስ፣ የሃይማኖት መሪዎችን ሚና ለማሳጣት፣ አንድ ሃይማኖት እንዳይኖር ለመስራት፣ ቅይጥ ሃይማኖቶችን ለመፍጠር፣ መንፈሳዊነትን በዓለማዊ አስተሳሰብ ለመተካት በሶስት የዓለማዊነት ዘርፎች መሄድ አለብን ብለው አስቀምጠዋል። አንደኛ ማህበራዊ ዓለማዊነት ይሉታል እነሱ። ሁለተኛ ግለሰባዊ ዓለማዊነት ይሉታል እነሱ። ሶስተኛ የሃይማኖት ተቋማት ዓለማዊነት ይሉታል። እነዚህን ቶሎ ቶሎ አብራርቼ መፍትሄውን ጠቅሼ አበቃለሁ። ስሙኝ። ማህበራዊ ዓለማዊነት የሚሉት ምን መሰላችሁ? የቤተ ክርስቲያንን በመንግስትነት ጠብታ ከማንገስ፣
በፖለቲካ መስክ ተጽዕኖ ከማሳደር መሪ ከመሆን አማካሪ ከመሆን ቀስ ብሎ ይሄ ዓለማዊው ሐሳብ እግዚአብሔርን ገሸሽ አደረገው። የዚህ ዓለማዊው ሐሳብ ሴፓሬሽን ኦፍ ስቴት ኤንድ ሪሊጅን ይለዋል። የሃይማኖትና የመንግስት መለያየት ይላል። ከመጀመሪያው ከጥንት እግዚአብሔር ቀብቶ ያነግስ ነበረ። ህዝቡ እግዚአብሔር ስለሆነ ቀብቶ የሚያነግሰውም እግዚአብሔር ነበረ። በመንፈስ ቅዱስ ይሾም ነበረ። ማህበራዊ ዓለማዊነት ሲባል ግን መጀመሪያ እግዚአብሔርን ከመሪነት መገፍተር ነበር የጀመረው። ይሄ አጠቃላዩ የሴኩላሪዝም የዓለማዊነት የማህበራዊ ዓለማዊነት መፈጸሚያ መንገድ ነው የሆነው። ሁለተኛ ቤተ ክርስቲያንን እግዚአብሔርን ከትምህርት መስክ ገለል ማድረግ ነበር። እግዚአብሔር እንዳስተምር ትውልድ ስለ እግዚአብሔርና ስለ ስነ ምግባር እንዳይማር መንፈሳዊ ነገር ትውልድ በሚማርበት በአስኳላ ትምህርት እንዳይኖር ይሄንን ቀስ በቀስ መስራት ነበረ። የተሳካላቸው ይመስላል ወገኖቼ። እግዚአብሔርና ስነ ምግባር ስርዓት ያለው ህይወት ደግሞ መንፈሳዊነት በስርዓተ ትምህርትነት በትምህርት ውስጥ እንዳይተገበር በዓለም አቀፍ ደረጃ ዓለማዊነትን በማህበራዊ ዓለማዊነት ውስጥ መፈጸም ነበር። ብዙ ማሳያዎች ልሰጣችሁ እችላለሁ፣ ጊዜ አስመሽባቸዋለሁ እንጂ። ለዚህ ነው ኢቮሉሽን ቲዮሪ የዝግመተ ለውጥ ሐሳብ የመነጨው እግዚአብሔር ሰውን የፈጠረው ሰው የመጣው ከሆነ ነገር ነው የሚሉ የትምህርት መስኮች ትውልዶችን ከእግዚአብሔር እንዲያቆራርጡ ሆነው ተቀመሩ። የተወደዳችሁ ክርስቲያኖች መንፈሳዊነት፣ ጨዋነት፣ የታረመ መልካም ጸባይ ከስርዓተ ትምህርት ውስጥ በወጣ ፈንታ አሉታዊ የሆኑ ምድርን ሊያበላሹ የሚችሉ አንዳንድ በትምህርት ስም ተሰነቀሩ። ምሳሌ ልስጣችሁ። አሁን በ2024 ባለፈው ዓመት አሜሪካን ውስጥ ትምህርት ቤት ውስጥ ያሉ ተማሪዎች ግብረ ሰዶማዊነትን ባስገዳጅ ሁኔታ አዎንታዊ በሆነ መልኩ እንዲማሩ ተገደዱ። ትምህርት ነው የሆነው፣ ካሪኩለም ነው የሆነው። ልክ ነው ብሎ ነው የሚያስተምረው፣ ተፈጥሯዊ ነው ብሎ ነው የሚነግረው። ኤክስ እና ራይት እንዳያገኝ ተሜ ሳይወድ በቅዱ ያጠና። አየ ትምህርት አድርጎ ካመጣው ሳትወድ በግድ ትጋተዋለ። ኤክስ እንደታገኝ ስትል ታጠናዋለ። ሰው እንዳይስቅብህ ስትል ትማረዋለ። ስራ ስለማትቀጥር ቦታ ስለማታገኝ ስትል ትተገብረዋለ። በምን? በትምህርት ውስጥ። አንድ ክርስቲያን ሰው ሁለት ግብረ ሰዶማውያን መጥተው ለጋብቻችን ኬክ ጋግረልን አሉት። ኬክ ቤቱ የኔ ነው፣ እኔ ለእናንተ ኬክ አልጋግርም፣ እግዚአብሔር ይጣላኛል አላቸው። እንዲህ ያለው ኬክ አልጋግርም ያለው መብት አክባሪ ስላልሆንክ መታሰር አለብህ ተብሎ 2 ዓመት ነው የታሰረው። ኢትዮጵያ ውስጥ አይደለም ውጪ ነው። በግድ በትምህርት መስክ ገብቶ ሳትወድ በግድ መንፈሳዊነትን በግድ በዓለማዊ አስተሳሰብ በሰይጣናዊ አስተሳሰብ እንዴት እንደሚቀየረው ተመልከት። እኔ አስታውሳለሁ ገና የመጀመሪያ የኮሌጅ ትምህርት ስማር ገና የመጀመሪያው ክፍል እንደገባን አንድ የፍልስፍና አስተማሪያችን በቀጥታ መጥቶ እጃችሁን ወደ ጀርባችሁ ስደዱ አለ። ሰደድ። ሁላችንም ገና እኮ ጀማሪ ተማሪዎች ነን። በሉ እጃችሁን ይዛችሁ ወደ ታች ወረዱ አለ። የጀርባ አጥንታችንን ይዘን ወደ ታች ወረድን። አጥንታችሁ ተቋረጠ አለ። አዎ አጥንታችን ተቋረጠ። እውነትም ይቋረጣል የሆነ ቦታ ላይ ወደ ታች። አዎ ተቋረጣል ነው። በሉ እሱ ድሮ ጭራችሁ የነበረበት ቦታ ነው አለን። አንድ ምስኪን ፍሬሽ የሆነ ተማሪ ጭራ እዚህ ጋር ነው ሲባል እንዴት ሊደነግጥ እንደሚችል አስቡት። ያውም ከአስተማሪ ከዶክተር
ከዛ በኋላ ሁላችንም መቀመጫችንን መመልከት ጀመርን። ጭራችን ነበር አልነበረም ይላል። እስካሁን አንድም ሰው ጭራ ያለው አላየውም አለ እንዴ እናንተ መካከል? ደግሞ እንዳትተያዩ አደራችሁ። ይሄንን በትምህርት ቤት ስትሰማ ያውም ከአስተማሪ ያውም ከፕሮፌሰር ምን ሊሆን እንደሚችል እግዚአብሔር ያሳዩ። ሰሞኑንስ በቅርብስ እዚህ ኢትዮጵያ ውስጥ ገና የአምስተኛ ክፍል ተማሪዎች እንዴት አድርገው ሩካቤ እንደሚፈጽሙ ማኑዋል ውስጥ ገብቶ ካልተማሩ እያሉ ይሟገታሉ። ይሄን አልሰማችሁ እንደሆነ አላውቅም። ሀውቱ ማኑዋል መመሪያ የአምስተኛ ክፍል ተማሪ 11 ዓመት ልጅ ይሄንን ሁሉ ሸክም እንዲጫንበት ሲወስኑ ያሳዝነ። መረን የወጣ ዝሙትን ለመድረኩ አይመጥንም እንጂ ስንት ነገር ነገራችሁ ነበር መሰላችሁ። ይሄ ምንድነው? መንፈሳዊነት ከትምህርት መስክ ይባረራል። ጨዋነት ይገለላል። ይልቅ በዚህ ፈንታ ባስገዳጅ ሁኔታ ተማሪ ይልሃል አለ እግዚአብሔር። እግዚአብሔር ከትምህርት መስክ ይባረራል። ምን ይባላል? ይሄ ማህበራዊ ዓለማዊነት። ሳታውቀው ይሄን ዓለማዊነት በትምህርት በግድም በውድም ዓለም ይግታል። ይሄ ሚዲያውንም ተመልከቱ። በተለይ ሜንስትሪም በሆኑ ሚዲያዎች ስለ እግዚአብሔር፣ ስለ መንፈሳዊነት፣ እግዚአብሔር ስለሚሰጠው ጸጋ እግዚአብሔር ማውራት እኮ አይቻልም። ኢትስ ፎርቢድን ክልክል ነው የሚል አይቻልም። በዚህ ማህበራዊ አገልግሎት ውስጥ ይልቁኑ የእግዚአብሔርን ኃያልነት የእግዚአብሔርን ጸጋ መናገርን አባረው ዲያብሎስ እንዴት ኃያል እንደሆነ ሊያሳዩ ነው ሊሞክራሉ። በቅርብ ብራዚል ውስጥ ያያችሁትን ፌስቲቫል አስታውሳችሁ ምን ነበር የሆነው? ሰይጣን ሲያሸንፍ ኢየሱስ ሲሸነፍ ነበር በዚያ ፌስቲቫል ውስጥ ማሳየት የፈለጉት። ይህንን ያደረጉ የዓለማችን ታላላቅ ሚዲያዎች ናቸው። አየህ መስራት የሚፈልጉት ምን እንደሆነ ታያለ። ዘፈኑ፣ ፊልሙ፣ ጌሙ፣ ዝሙት ቀስቃሽ ዳንሶቹ፣ ራቁት የወጡ ቦታዎቹ ምን አለፋ በሚዲያዎች የሚቀሰቀሱት ደስ የማያሰኙ ውዝዋዜዎቹ፣ በወጣቶች ላይ ዝሙትን ሊፈጥሩ የሚችሉ የትኛውም አይነት አለባበሶቹ፣ ዘፈኖቹ ሳይቀር ይሄን ዓለማዊነት በማቀንቀን መንፈሳዊነትን በትውልድ ውስጥ የማጥፋት መንገድ ነው። ለአንድ ጉዳይ ያየሁትን አንድ ሰው ልኮልኝ ልጥቀስላችሁ። የታወቀ የዓለማችን ዘፋኝ እንደ ትልቅ እንደ ኮንሰርት ያላለ ልክ ይወጣና ምን ይላል መሰላችሁ? ከመስፈኑ በፊት I sold my soul to the devil ይላል። ነፍሴን ለሰይጣን ሸጫለሁ ይላል። ያ የተሰበሰበው ጀማ አሜን ብሎ ይጮሃል። ከዚያ በኋላ ዘፈኑ ይቀጥላል። ሱሪያቸውን የሚያወርዱ ምን አይነት መልእክት እንዳለው ሳይረዱ አለባበሳቸውን የቀየሩ ወጣቶች በቤተ እግዚአብሔር ጭምት ከመሆን ይልቅ እዋቸው በማህበራዊ ሚዲያ ተጠምደው ሁሉ ጊዜ ዳንሶች፣ ሁሉ ጊዜ ደስ የማያሰኙ ውዝዋዜዎች፣ አለባበሶች፣ ሩካቤ ቀስቃሽ የሆኑ ፎቶዎች፣ አጋንንትን የሚስቡ ልብሶች፣ ወደ ዲያብሎስ የሚያደርሱ ጌሞች ዘርዝርልኝ ብትሉ ዘርዝርላችኋለሁ። እነዚህ ምንድን ናቸው? በእነዚህ ማህበራዊ ሚዲያ አማካኝነት ዓለማዊነትን እንዲያቀነቅኑ የተደረጉ ሐሳቦች ናቸው። ሰው ግን አይረዳውም። ሳያውቀው ዘማዊ ይሆናል። ሳይረዳው መረን የወጣ ህይወት ገንዘብ ያደርጋል። ሳያውቀው ከመንፈሳዊነት ይወጣል። አደንዛዥ ዕፅን ተመልከቱት። ወጣቶቻችን በምንድነው እየጠፉ ያሉት? ሆን ተብለው በሚፈጠሩ አደንዛዥ ዕጾች
ጎልጉሉት ከፈለጋችሁ ጉግላችሁን። እነ ዞምቢ ድራግስ ዓለም ላይ የሚፈጠሩት ይሄንን ትውልድ ከአጥንቱ ጋር እንዳይስማማ አጥንቱን እንኳን እንዴት እንዳጣመሙት ተመልከቱ። መረን ወጣ። የሚፈልጉት ምንድነው? ከእግዚአብሔር የተቆራረጠ ዓለም ነው። ሃይማኖት፣ መንፈሳዊነት የቀነሰበት ዓለም ቀስ በቀስ ለሚመጣው ሐሳዊ መሲህ የሚረከብ ስርዓት ነው የፈለጉት። ሁለት አንድ ቤተ ክርስቲያንን ከመሪነት፣ ሁለተኛ ከትምህርት መስክ፣ ሶስተኛ ከሚዲያ፣ አራተኛ ከሳይንስ፣ አምስተኛ ከኢኮኖሚ አስተዋጽኦ አድራጊነት ደሃ ወደ ምን ሆነበት ዓለምን ደሃ ወደ ማድረግ፣ አቅመ ቢስ ወደ ማድረግ፣ ባዶ ወደ ማድረግ። ደሃ የሆነ ትውልድ ስለ ሃይማኖቱ ግድ እንደማይሰጠው ያውቃሉ። ኑሮን ማስወደድ፣ ሰውን ማስጨነቅ፣ ይሄ ዓለም አቀፍ ሐሳብ ነው። ምንድነው ይሄ ሁሉ? ማህበራዊ ዓለማዊነት ያልኳችሁን ማህበራዊ ዓለማዊነት። ከዚህ የሚያገኙት ፋይዳ ምንድነው? ቅድም ያልኳችሁን ሁሉ እግዚአብሔር እንዲባረር፣ መንፈሳዊነት እንዲጠፋ፣ ክርስትና እንዲሳሳ፣ ዓለማዊነት እንዲሰፋ። ይሄ ምንድነው? ቅድም ያልኳችሁ ምን መንኮራኩር አስፈጨ፣ ምን ቶን እሳት ውስጥ አስከተተን፣ ምን በመጋዝ አሰነጠቀን። ይሁላችሁ ፈቃደ ስጋን የሚያነሳሱትን የፈቃደ ስጋ መነሳሻ የሆኑትን የአይን አምሮትን፣ የልብ ምኞትን፣ የሰይጣን ማታለልን ለዓለማውያን ለሰው ብናቀርብ እግዚአብሔርን ይተውት የለም ወይ ነው? ዘማውያን የሆኑ የለ፣ ወንጀለኛ የሆኑ የለ፣ ስግብግብ የሆኑ የለ፣ እርስ በርስ ይገዳደሉ የለ። ተጠንቶ ነው የሚሰራ ወዳጄ። የሥጋ ፈቃድን አቅርቦት በመጨመር መንፈሳዊነትን ማጥፋት። ፊልሙ እሱ ነው፣ ጌሙ እሱ ነው። አንድ ማህበራዊ ዓለማዊነት። ሁለተኛው ቶሎ ጠቅሼ መፍትሄውን ጠቅሼ ያበቃለሁ። ሁለተኛው ግለሰባዊ ዓለማዊነት ነው። ይሄ ግለሰባዊ ዓለማዊነት ደግሞ ምንድነው ካላችሁኝ፣ የሰዎች ከክርስትና ሕይወት መነጠልና የእምነትና የመንፈሳዊ ሕይወት ተሳትፎ መድከም ነው። ወገኖቼ በሞቴ ስሙኝ። ቅድም በመግቢያዬ ላይ ሃይማኖተኝነት ከተቻለ እንዲወገድ፣ ካልተቻለ እንዲዳከም፣ መንፈሳዊነት እንዲቀንስ እንዲሳሳ አላልኳችሁም? ሁለተኛው ግለሰባዊ ዓለማዊነት ምን መሰላችሁ? የሰዎች ከክርስትና ሕይወት መነጠል፣ የመንፈሳዊ ሕይወት ተሳትፎ መጥፋት። ይሄንን ነው የሚሰሩት። እንዴት ይሰሩታል ካላችሁኝ፣ የተወደዳችሁ ክርስቲያኖች፣ ከእምነት ይልቅ ከአማኝነት ይልቅ ምክንያተኛ የሆነ ትውልድ መፍጠር። ሳይንሳዊ አብዮትን ምክንያት አድርጎ ምክንያታዊ የሆነ ትውልድ ይፈጠርና አማኝነት ይጠፋል፣ ማመን ይጠፋል። ኢአማኒ ይበዛል፣ አቴስት ይበዛል፣ ካዲ ይበዛል። ወገኖቼ ጥቂት ሐሳቦችን ልጠቁማችሁ። ስንጠመቅ ስለ መቀዝቀዙ፣ ስንጾም ስለ መክሳታችን፣ ስንመጸውት ገንዘባችን ስለ ማነሱ፣ ስንሰግድ ስለ መድከማችን ብቻ የምናስብ ከሆን ዓለማውያን እንሆናለን። ለምን? ምክንያታውያን እንሆናለን፣ አማኞች አንሆንም። ራሽናሊስት ይሉታል እነሱ። ምክንያቱም እንዳንደክም ስንል አንነሳም፣ ሌሊት አንጸልይም። እንዳንራብ እንዳንደክም ስንል በላተኞች እንሆናለን። ጠዋት እንዳናስቀድስ ማታ ለኳስ እናመሻለን።
ምክንያታውያን ዓለማዊ የሆንክ ነው ወገኔ። ተመለስ። ሳናውቀው እየተበላን ነው። ልብ አንጠልጣይ ፊልሞች እያየን ነፍሳችንን እያንጠለጠልናት እኮ ነው። አይገባንም። የሚሰራው ቀመር በጣም አደገኛ ነው። ከቅዱሳት መጻሕፍት መሪነት መርህነት ይልቅ ሳይንስ ላይ መደገፍና መጠጋት አያስፈልግም እያልኩ አይደለም። ሳይንስ ምናልባት የዚህን ዓለም ነገር ያቀል ይሆናል፣ ነፍሳችን ላይ ግን አክብዶባት እንደሆነ እናውቃለን። የተወደዳችሁ ክርስቲያኖች፣ ከማህበራዊ ጋርዮሽ ኑሮ ይልቅ ግለኝነት ይበዛል። ይሄ ምንድን ነው? ግለሰባዊ ዓለማዊነት ነው። ዓለማዊ ማድረግ ጊዜያዊ መከራን በመሸሽ ጊዜያዊ ደስታን በመፈለግ የዘላለም ሕይወትና እርካታን መንገፍገፍ፣ ለዘላለማዊ ሕይወት ሲባል የሚከፍለው ዋጋ እንዳይኖር ጊዜያዊ ደስታና እርካታን ብቻ የሚፈልግ ወጣት ማፍራት፣ ይሄ ምንድን ነው? ዓለማዊነት፣ ግለሰባዊ ዓለማዊነት። በሞቴ ከክርስትና ይነጠላል፣ ከመንፈሳዊ ሕይወት ተሳትፎ ይርቃል። ይሄ ምን ማለት ይመስላችኋል? እዩ፣ በጣም የሚገርም ነገር ልንገራችሁ። በሰዎች በተለይ በእኛ በክርስቲያኖች የቀን ተቀን ሕይወት ውስጥ ሃይማኖት፣ ክርስትና ተጽዕኖ እንዲያሳድር አይፈልጉ፣ እንዲመራን አይፈልጉ። ደግሞ አለው በሰዎች የቀን ተቀን ሕይወት ውስጥ ፕሮፌን ይሉታል እነሱ። ሃይማኖት በጥልቀት አስተዋጽኦ እንዲያደርግ በጥልቀት መሪ እንዲሆን አይፈቅዱለትም። ምንም አይነት ጣልቃ ገብ እንዳይሆን በሕይወታችን ይልቅስ እዚህ ባለው አገልግሎት ላይ ብቻ እንዲቀር። አሁን ይሄን ሐሳብ ሰማችሁ አይደል? እዚሁ ትታችሁት እንድትሄዱ፣ እቤታችሁ ገብታችሁ ለውጥ እንዳታመጡ፣ ብዙ ጊዜያችሁን ከፊልም ብዙ ጊዜያችሁን ከስልካችሁ እንዳትፋቱ፣ ነፃ ሆናችሁ የእግዚአብሔርን ቃልና ሐሳብ ጸሎት እንዳትጸልዩ፣ በማለዳ መታችሁ እንዳታስቀድሱ፣ እዚሁ ትታችሁ ትሄዳላችሁ። መቅደስ ውስጥ ብቻ ልብ በሉ። በሕይወታችን ውስጥ ጣልቃ ገብቶ ለውጥ እንዲመጣ አይፈለግም። ይልቁንም በተቀደሱ አገልግሎቶች ብቻ እንዲቀር። መቅደስን አፍርሰው አይሉም፣ አንተን ግን ያፈርሰዋል። ስብከቱን አቁም አይለኝም፣ አንተ ግን እንዳትሰበክ ያደርግሃል። ይህ ምንድን ነው? ከተሳትፎ የራቀ ትውልድ አይሳተፍም፣ ሰምቶን ይሄዳል። ሕይወቱ አይኖርም። ወይ በፈረቃ ነው የሚኖረው። እኛ ጋር ሲመጣ ቀሚስ ያደርጋል፣ ሌላ ቦታ ሲሄድ ደግሞ አጋንንትን የሚስቡ ልብሶች ይለብሳል። እኛ ጋር ሲመጣ ጨዋ ነው፣ ማታ ሲሄድ ደግሞ ሌላ ቦታ ነው የሚሄደው። በፈረቃ ነው የሚያመልከው። ጠዋት እግዚአብሔርን፣ ማታ ጠንቋዩና ጨሌው። ጾም ወራት ጨዋ ነው፣ ጾም ሲፈታ ግን እንደሱ አለሌ የለም። በፈረቃ ነው የሚኖረው። ዓለማውያን በሚኖሩትና እኛ በምንኖረው መካከል ብዙም ልዩነት አይሰማም። እኛም እናማለን፣ አማሻ ይበለኝና የሚል ነው እናስከትለው። እነሱ ደግሞ ግጥም አድርገው ሊያሙ ይችላሉ። ውሸታችንም ተመሳሳይ ነው። ለሰውም ደንታ ቢሶች ነን። የተወደዳችሁ ክርስቲያኖች፣ በዓል እናከብራለን። በዓልን ስናከብር ግን ብዙ ጊዜ ቆርበን ሳይሆን ምን ሄደው ቄጤማ ይዘን ነው ምን ሄደው። የበዓሉ የእውነት ተሳታፊዎች አንሆንም። ከክርስትና ሕይወት ተሳትፎ የተነጠለ ትውልድ ነው። ልብ በሉ፣ ይሄ ግለሰባዊ ዓለማዊነት ነው። እንማራለን፣ ጉባኤ ይዘጋጃል፣ የሕይወት ለውጥ ግን ይጠፋል። ይሄ ዓለማዊነት ነው፣ ግለሰባዊ ዓለማዊነት። ይሄ ብቻ አይደለም። የተወደዳችሁ ክርስቲያኖች፣ ማዕተባችን ይታሰራል። አብዛኛው ወጣቶች ላይ ማየት ትችላላችሁ። ማዕተባቸው እንዴት ያምራል! ድምቅ ያለ ነው። ወረድ ስትሉ ግን እርቃናቸውን ናቸው። ምርታቸውን ገልጠው ያሳያሉ። ይቅርታ ለቋንቋ እኔም ለመጠቀሜ። ወይም በጣም ደስ የማያሰኙ ሩካቤ ቀስቃሽ የሆኑ አለባበሶችን ለብሰዋል። የተጣበቀ ቀሚስ፣ በጣም ያጭር የሆነ ቀሚስ አድርገዋል።
መስቀሉ ከዚህ ጋር አብሮ ሄዳል አይሄድም? ለምን እንደሆነ ታውቃላችሁ? ከተሳትፎ የሉበትም። ምልክቱ አለ፣ መልእክቱ የለበትም። የመስቀል አማኞች ናቸው፣ ፍቅር የላቸው። ለምን? ተሳትፎ የለም። ንስሐ አባት አለን፣ ንስሐ ግን አንገባም። እናምነዋለን ግን አንኖርበትም። ቅዳሴ እንደሚያስፈልግ እናምናለን ግን አናስቀድስም። ክርስትና ሕይወት የተነጠለ ግን ክርስቲያን ነኝ የሚል ትውልድ ይሄ ምንድነው? ግለሰባዊ ዓለማዊነት ዓለማዊ ያረገን ነው። እና ታዲያ ወገኖቼ ይሄ ሁሉ ደም የሚፈሰው ኢትዮጵያ ውስጥ አብዛኛው ባለማተብ አይደለም። ለምንድነው ፍቅር መሰጣጣት ያቃተው? ለምንድነው ይበቃኛል ብሎ መኖር ያቃተው? ዓለማዊነቱ ስለበዛ ነው። ዓለማዊነቱ እንዴት በዛ ካላችሁኝ የዓለማዊነትን አስተሳሰብ ጠቅሼ ያበቃለሁ። እዩ የዓለማዊነት አስተሳሰብ በተለይ የዚህ የዝግመተ ለውጥ ኢቮሉሽኒስት ቲዮሪ ምን እንደሆነ ታውቃላችሁ? የዓለማዊው አስተሳሰብ ሰው በእውነትና በምልአት ነፃ ሊባል የሚችለው ራሱን ከሁሉ ሰው ማስቀደም ሲችል ነው ይልልሃል። ደግሞ አለው ሰው በእውነትና በምልአት ነፃ ሊባል የሚችለው ራሱን ከሁሉም ሰው ሲያስቀድም ነው ይላል። ቅደም ነው የሚል ዓለማዊነት። ቅደም ስለተባለ እኮ ነው ይሄ ሁሉ ሰው ሲገዳደል የሚኖረው፣ ሲነጣጠቅ የሚኖረው፣ ሲጠላለፍ የሚኖረው፣ ሲተቃቀፍ አይደለም ሲተናነቅ የሚኖረው። ቅደም ይለዋል። ዓለማዊነት ነው ይሄ። ኦርቶዶክሳዊነት ክርስትና እስካላችሁኝ ባልንጀራ ካንተ ይልቅ እንዲሻል በትህትና ቁጠር ይልሃል። ባልንጀራህን አስቀድም ይላል ወንጌል። ካንተ ይልቅ እንዲሻል በትህትና ቁጠር ይልሃል እግዚአብሔር። ይሄ በዓለማዊነት ስለተተካ ምን ሆነ? አንዳንዶች በአንዳንዶች መቃብር ላይ መክበር ፈለጉ። አንዳንዶች በአንዳንዶች ሞት ላይ ሕይወት ማግኘት ፈለጉ። አንዳንዶች በአንዳንዶች ድህነት ላይ ባለጸጋ መሆን ፈለጉ። አንዳንዶች በአንዳንዶች ስልጣን መዋረድ ላይ መክበር ፈለጉ። ቅደም ዓለማዊ ላሌ ነው ዓለማዊነት። ሶስተኛው የሃይማኖት ተቋማት ዓለማዊነት ነው። ከዛ ምን እናድርግ ብዬ 1 4 5 ነጥቦችን ጠቅሼ ያበቃል። ጨርሻል። ብዙ ብናገር ደስ ይለኝ ነበር። የሃይማኖት ተቋማት ዓለማዊ ይውላችሁ ማህበራዊ ዓለማዊነት እሱ አብቅቷል። እሱ ሁለተኛው ግለሰባዊ ዓለማዊነት ነው። እሱ ትንሽ ይቀራል። እኛ እዚህ ያለነው ሁሉ ስንቶቻችን ንስሐ እንገባለን? ስንቶቻችን ቆራቢዎች? ስንቶቻችን ንስሐ አባታለን? ስንቶቻችን የምር እንጾማለን? ስንቶቻችን ለክርስትናችን እንተጋለን? ለመንፈሳዊ ሕይወታችን መለምለም ስንቶቻችን ጽድቅና ቅድስናን ማበብ ጀምሯል? ስንቶቻችን ጨዋዎች ሆነናል? ስንቶቻችን ከዓለማዊነት ርኩሰት ተለይተናል? ስንቶቻችን ወደ ቅድስና መጥተናል? ይሄ ሁለተኛው ሐሳብ ነው። ሶስተኛውና በጣም አደገኛው ደግሞ የሃይማኖት ተቋማት ዓለማዊነት ይልልሃል። ይሄ ምን ማለት መሰለ? የሃይማኖት ተቋማቱ ራሳቸው ዓለማዊውን ሐሳብ እንዲያቀነቅኑ ያደርጋሉ። ምሳሌ ልስጣችሁ። የአንዳንድ አንግሊካን ቸርች ውጭ ያሉ መጻሕፍትን ተመልክቼ ነው አባላት የሰብአዊ መብት አክባሪ አይደላችሁም እንዳይባሉ ግብረ ሰዶማዊነትን ዳሩ ኳሉ። ግብረ ሰዶማዊነትን የቸርቻቸው አባል አደረጉ። ሐሳባቸው ግን ምንድነው? የሰብአዊ መብት አክባሪ አይደላችሁም እንዳይባሉ። የሴቶችን እኩልነት አታከብሩም ሲሏቸው ለሴቶች ስልጣነ ክህነትን መስጠት ጀመሩ። ጳጳሳት አደረጉ። ምን እየሆነ ታውቃላችሁ? የሃይማኖት ተቋማቱ እንኳን ሳይቀር ዓለማውያን ሆኑ። እኛም ቤት አለ ዘረዝረው ነበር ሰዓት ስለሌለኝ ነው። ምን እናድርግ? አንደኛ የተወደዳችሁ ክርስቲያኖች የዓለማዊነት መግቢያዎች እነሱ ከሆኑ እኛ ደግሞ እንገልብጣቸዋ። መንፈሳዊነትን ማሳሳት ከሆነ መንፈሳዊነትን እናለምልማ። ጨዋዎቹ እንሆናል። የእግዚአብሔርን ትእዛዛት እናክብራ። እግዚአብሔርን እሺ እንበለዋ። የመንፈሳዊ ተሳትፎን ጀምራ፣ ማስቀደስን ጀምራ፣ መጸለይን ጀምራ፣ ምግብ ቀንሰን ጸሎት ጨምረን እንታያ። ግለኝነት አናብዛ። 5 ነጥቦች። አንደኛ ኦርቶዶክሳዊ አንድነታችንን እንጠብቅ። አትነቃቀፉ፣ አትተቻቹ፣
አትገፈታተሩ፣ አትወዳደሩ፣ አትከራከሩ። ይልቅ አንድነታችሁን አጽኑ፣ አንድ ሁኑ። ክርስቶስ አንድ እንዳደረገን በአንድነት ጽኑ። በነገድም ከቋንቋ ከወገንም ወስተሃልና ክብር ይገባሃል ይላል። ነገድን፣ ቋንቋ፣ ወገንን እየቆጠራችሁ አንዳችሁ አንዳችሁን አትግፉ። ኦርቶዶክሳዊ አንድነታችሁን ጠብቁ። ማንንም አትንቀፉ። ከቻላችሁ ደግፉ፣ ካልቻላችሁ ዝም በሉ። ማታውቁትን አታውሩ፣ በጸጥታ ኑሩ። ክርስቲያኖች ይልቁንም እንደ ጌታችን በወንጌልም እንደታዘዘው ማንም የደከመ ቢኖር አበርቱ። ከእናንተ መካከል የሳቱ ቢኖሩ ቀስ ብላችሁ አርሙ፣ በየዋህነት አቅኑ ይላል ቅዱስ ጳውሎስ። አንድነታችንን እንጠብቅ። ጎረቤት ለጎረቤት ተረዳዱ፣ ተበረታቱ፣ ግለኝነትን አጥፉ። የተወደዳችሁ ክርስቲያኖች ግለኛ ቤተ ክርስቲያን የለችንም። እግዚአብሔርን በህብረት እግዚአብሔርን በአንድነት ነው የምናመልከው። አንዱ ነው አንድ። ሁለተኛ ቤተሰባዊ መዋቅርን ጠብቁ። ቤተሰባዊ መዋቅራችሁን አጠናክሩ። ወላጆች ከልጆች ጋር፣ ባል ከሚስት ጋር፣ ልጆች ከወላጆች ጋር ተግባቦታችሁን አትስበሩ። ወላጆች ለልጆቻችሁ ተገቢውን ጊዜ ስጡ። አብራችሁ ቁጭ ብላችሁ ከፈለጋችሁ ቴሌቪዥኑን ወደ ኋላ ገልብጡት፣ በጀርባ አስቀምጡት። ዝምታን አይፍጠርባችሁ፣ ተነጋገሩ። አጭር ዕድሜ ናት ያላችሁ። ከምትወዷቸው ጋር ጊዜ አሳልፉ። ልጆቻችሁን አግኟቸው፣ ምሯቸው። የእግዚአብሔር ቃል እንደሚል አስቀድሞ ለቤተሰቦቹ እግዚአብሔርን መምሰል ያሳይ እንደሚል እግዚአብሔርን መምሰል ለትውልዱ አሳዩ። ቤተሰባዊ ጋብቻን አትጥሉ፣ ትዳርንም አትፍቱ። ቤተሰባዊ መዋቅርን ጠብቁ። የተጎሳቆሉ ባለ ትዳሮች አይታዩ፣ የፈረሱ ቤተሰቦች አይታዩ፣ የተተዉ ልጆች አይታዩ፣ መረን የወጡ የኃጢአት ግንኙነቶች አይታዩ። የቤተሰብ መዋቅርን ጠብቁ። ሶስተኛ ኢኮኖሚያዊ አቅማችሁን አሳድጉ። በሞቴ ደሃ ከሆንክ ልጨፍልቅ ነው የሚልህ ስራ። ኃጢአት አይሁን እንጂ ልፋ፣ ጠንክር። ሰማዕት መሆን ካልቻልክ፣ ለሰማዕትነት ራስን ካላዘጋጀህ ይህ ዓለም ይበላሃል። ቢርብህም አምላክህን የምታመልከው እንድትሆን ማለት ነው። ኑሮዬ ይበቃኛል የምትል የማትታለል እንድትሆን ማለት ነው። የዕለት ጉርስ የዓመት ልብስ ካለኝ ይበቃኛል እንድትል ማለት ነው። ሶስቴ ባትበላ ሁለቴ በመብላት አመስጋኝ እንድትሆን ማለት ነው። ሁለቴ ባትበላ አንዴ በመብላት ሌባ ወንጀለኛ እንዳትሆን ማለት ነው። የሆነ ነገር ስለጎደለ ዘማዊ ወይም ደግሞ ስጋን ቸርቻሪ እንዳትሆኝ ማለት ነው። ቤተሰባዊ መዋቅርን የጠበቀ ስትራብ ልጆችን በትነ ማትሄድ የሚሆነው ኢኮኖሚ ስንታ ተማሩ። የምትማሩ ግጥም አድርጋችሁ ተማሩ። ሀገር እንደዚህ ሆናለች ብላችሁ እንትናት ተማር። የምታርሰው ካለ ርስ ሰብሰብ ብለህ አቅምን ፍጠርና የሚሰራ ስራ ስራ። ማንንም አትጠብቅ። በርታ በርታ በርታ። ነገ ፕራይቬታይዝ የሚያደርግህ አንዳንዱ መጥቶ ፕራይቬት አንተንም ማተብን በጥስ ይላል። አንገቴን በጥስ የምትልበት ሰማዕትነት ላይ ካልደረስ እንዴት አድርገህ ትታገሰዋለህ? ዝም ብሎ ጉባኤ ማድረግ፣ ዝም ብሎ ጧፍ ማብራት፣ ዝም ብሎ ተሰብስቦ አጨብጭቦ መሄድ፣ ዝም ብሎ እልል ብሎ አይሆንም፣ አይሆንም፣ አይሆንም። ተሰብስባችሁ ሰብሰብ ብላችሁ ጠንክሩ። የተራበውን አብሉ፣ ኮሰስ ያለውን ከፍ አድርጉት። ተረዳዱና ንግድ ፍጠሩ። በቃ በግልጽ ነው የምናገረው። ሶስተኛ እንደ ኦርቶዶክስ ጨዋ ሆነን ባሉት ማህበራዊ አገልግሎቶች ሁሉ ተሳተፉ። ንቁ ሁኑ፣ አትራቁ፣ አትሽሹ። አራተኛ ተማሩ። ቤተ ክርስቲያንን ወቁ፣ ቤተ ክርስቲያንን አገልግሉ። አትሽሹ። ወጣቶች የት ነው የምትማሩ? ሰንበት ትምህርት ቤት ካልተማራችሁ
የት ነው የምትማሩት? የኔታ ጋር ካልተማራችሁ፣ እግዚአብሔርን ካላወቃችሁ የት ነው የምትማሩት? ተማሩ፣ እወቋት፣ አገልግሏት። ቤተክርስቲያንን እወቋት፣ ቤተክርስቲያንን አገልግሏት፣ ቤተክርስቲያንን ጠብቋት። አባ ጎርጎርዮስ ካለ የሸዋ ሊቀ ጳጳስ እንደተናገረው እወቋት፣ አገልግሏት፣ ጠብቋት። ቤተክርስቲያናችሁን ጠብቁ፣ መቅደሳችሁን አገልግሉ፣ እግዚአብሔርን አክብሩ። በጉልበታችሁም በላባችሁም በገንዘባችሁም ተገዙለት፣ ተሳተፉ፣ ተማሩ። መጨረሻ አንድ ቃል ብቻ አንብቤ ያበቃለሁ። ጳውሎስ ቬርጊስ የሚባል የማር ጎርጎርዮስ ልጅ ስለዚህ ዘመን የተናገረውን ብቻ ጠቅሼ ያበቃለሁ። ዓለሙ በአዲስ ማህበራዊ ውቅር ውስጥ ባለበት ሁኔታ በአዲስ ማህበራዊ ውቅር የሚለው የአዲሱ ዓለም ስርዓት ኒው ወርልድ ኦርደር ለዚህ ለሰይጣኑ ዓለም ለማዘጋጀት የሚንተፋተፈውንና አሁን በትበት የሚለውን ነው የአዲስ ዓለም ስርዓት የሚለው። በአዲስ ማህበራዊ ውቅር ውስጥ ባለበት ሁኔታ እግዚአብሔር እኛን ኦርቶዶክሳውያንን አስቀምጦናልና በሚያቀርቡልን አዳዲስ ጥያቄዎች መሰረት ርስተ ክርስትናችንን እንደገና ልንተረጉመው፣ እንደገና ልናቀናው፣ እንደገና ልንኖረው ይገባናል ይላል። እንደገና ኑሩት፣ እየተሳተፋችሁ ኑሩት፣ እንደገና አቅኑት፣ እንደገና አቀጣጥሉት። ኦርቶዶክሳዊነት በዓለማዊነትና በዘመናዊው ዓለም ውስጥ ይቆያል። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን። ትንሽ ሰዓት ወስጃለሁ፣ ማሩኝ። አልምርም ነው ዝም ያላችሁት? ምን አለ ምረናል ብትሉ እንዲያ ነው እንጂ የምራችሁን ነው ምራችሁኝ ነው። እግዚአብሔር ይስጥልኝ። ሐሳቡ ረዝሞብኝ ነው፣ ይቅርታ መምህሪ